እናት አንዴ ላስቸገርሽ ይቅርታ። አቤት። ምን አይነት ሞታ አልጠይቅሽ ነበር። ደግሞ እንደዚህ ጀመራችሁ? ዝም ብለህ ተመቸሽ ምናምን አትልም እንዴ? አይደለም ወይ ተስፋዬ የሚባል ብሎክ 25 አካባቢ ነው። ብሎክ 25 የቱ ጋር ነው? ከተመቸው ዝም ብለህ ተመቸሽ ምናምን አትልም እንዴ? ፒኦቪ ክራሽሽ ሳትዘጋጂ ሲያገኝሽ ሰላም ምርጥ ያስደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ እንዴ አንተም እንደ ህፃናት ስዕል ማዞር ጀመርክ? የችጋርና የድህነት ብራንድ አምባሳደር ኮንኩ ሰነባበቱ። ደህና ለብሼ ላየኝ ሰው ኪሴ በረብጣ የተሞላ እንጂ ያጣ የነጣ ነው ብሎ የሚገምት የለም። ቁርስና ምሳዬን አጠጋግቼ 5 ሰዓት ላይ በላና ራቴን ደግሞ በህልሜ ሻኛና ዳዊቱን ስቆርጥ አድራለሁ። ሰውነቴ ቀን በቀን እየተመናመነ መጣ። የሆነ ቀን ከጓደኛዬ ጋር ቁጭ ብለን እዮባ ግን የሉሲ አጽም ከሙዚየም ቢሰረቅ ራሱ ምንም አሳስብም እኮ እሷን ተከታ አንተ መግባት ትችላለህ ወይ መልሰ ትምህርት ቤት ገብተ የአዳነች አበቤን የመገባ ፕሮግራም ለምን አትቋደስም ብሎ ቀለደብኝ። በሌላ ቀን ደግሞ መንገድ ላይ ስንተላለፍ አንድ ሰፈር ሰው አገኘኝና አሃዮ የሰው ልጅ እንዳበደ ውሻ ምላሱን አውጥቶ እንዳለከለከ ነው ወይ ለምን ልብስ ሰፊ ጋር ወስዳ አታስደፍነውም ብሎኝ እየሳቀ አለፈ። የወጣውን የኪሴን ምላስ ወደ ቦታው መለስኩና ተክዤ መንገዴን ቀጠልኩ። ጓደኞች ሰፈራችን ውስጥ ኪሮስ የሚባል ባለሱቅ አለ። ሱቅ ውስጥ ያለው 50 ገጽ የዱቤ ደብተር በኔ ስም ተሞልቷል። እኔ ጋር ያለው ብር ቢደመር ሌላ ተጨማሪ ሱቅ ይከፍትለት ነበር። በዚህ የተነሳ በሱቁ በኩል ሳልፍ እንደ ኃይለኛ ደህንነት በኮፍያና በማስክ ተሸፋፍኜ ነው። የሆነ ቀን እንደለመድኩት ፊቴን ተከናንቤ ሾከክ ብዬ ላልፍ ስለያዘኝና ያረኩትን ኮፍያና ማስክ እያወለቀ እሺ እባክህ ምክንያት አይደለም እንደ ማይክል ጃክሰን ፊትን ብታስገለብጥ ከኔ አታመልጥም አለኝ። አረ ኪሮሴ እንደሱ እኮ አይደለም ትንሽ ቅቤ ያለው ወጥ እኮ ምች እንዳይመታኝ ብዬ ነው ፊቴን የሸፈንኩት። ሙጭ አይደለም ገና እኔ ልመታ አይደል እንዴ? ለምንድን ነው ቆይ ዳን ማትከፍለው ነው ወይስ ከቤት ዘነዘና አጥቻና ትልቅ ፈሎ? አረ ምን በወጣ አንተ የኔና ናት ከፍለ ደውስ የምትገባው ቀጣይ ሳምንት ደሞዝ ስለሚወጣ የዛኑ ቀን አምጥቼ ከፍላለሁ። ነግሬ ያለው ባልከው ቀን ማትከፍል ከሆነ መቀመጫ ነው በሳንጃ መወጋል አለኝና ወደ ሱቁ ሄደ። ዛቻና ማስፈራሪያ እንዳናጣ በደል እንደለመድኩት 5 ሰዓት ቁርስና ምሴን አጠጋግቼ ፓስታ ሰርቼ እየበላው ያለ የውጭ በር ተንኳኳ። ማን ነው አልኩ። እኔ ነኝ ኢዮብ። የአከራይ ድምጽ ነው። ተነስቼ ከፈትኩ። እንዴት አደርክ አሉኝ። እግዚአብሔር ይመስገን ጋሽ ሞላ ሰላም አደርክ? አይ ሞላውን እንኳን ተው ኪሴ ከጎደለ ቆይቷል። እንደውም ሰሞኑን ስሜን ላስቀይረው እያሰብኩ ነው። ስሜና ኑሬ ማች አላረገም እንዴ? የሁሉ ቤት እያከራዩ ስለምን ጉድለት ነው የሚያወሩት? በወር እኮ ከ100 ሺህ ብር በላይ ነው የሚያገኙት አልኳቸውና ይሄ ሁሉ ሀብትና ንብረት ኖራቸው እንዲካማረሩ እኔ መናጤውማ በሙሉ አቅሜ ገና ማማረር አልጀመርኩም አልኩ በልቤ። ምን የዘንድሮ 100 ሺህ እኮ አንድ ሆቴል ገብተ 2 ቀን ምሳ የምትበላበት ነው። ከዛ አይዘልም አሉኝ። እኚህ ሰውዬ የዘር ማንዘራቸውን ሰብስበው ይሆን እንዴ ምሳ የሚበሉት ስል ጠረጥርኩ። ለማንኛውም አሁን አመጣጤ የጳጉሜን ወር ቤት ኪራይ ወር ሳያልፍ እንድትከፍል ላሳስብ ነው። የተጣጠፈው ወረቀት ከኪሳቸው አውጥተው ዘረጉትና በየወሩ የምትከፍለው 10 ሺህ ብር ነው አይደል? ከአንድ ወር ላይ 25 ቀን ሲነሳ 278 ብር ከ98 ሳንቲም ነው ሂሳቡ የሚመጣው። እንዴ ጳጉሜ ደግሞ ከመቼ ጀምሮ ነው ኪራይ መክፈል የተጀመረው? ነው ወይስ እየቀለዱ ነው? ትጠር እንጂ ጳጉሜስ ወር አይደለች እንዴ? ለምንድን ነው ከሌላው የምታገላት? ከሌላው ዓለም ለይቶ የ13 ወር ጸጋ የሰጠን ፈጣሪ ክብር ምስጋና ይግባው። አካውንት ያለ አይደል? በልበሱ አስገባልኝ ብለውኝ ሄዱ። ወደ ቤት ገባውና ፍራሽ ላይ ቁጭ ብዬ ቅዱስ ሚካኤል ሰይጣንን ረግጦ ያለውን ምስል አድኖ ያየው። እንደው ቅዱስ ሚካኤል ከእግር በታች እንደረገጥከው ሰይጣን የኔንም ድህነት መርገጥ ከብዶ ነው እንዲመሰቃየው ብዬ ክፉኛ ማረሩ። አንተ ሲያሳዝናውን አሳዘነኝ በቃ። የሆነ ቀን ከፍቅረኛዬ ጋር ካፌ ቁጭ ብለን እስካሁን አብሬ ሳቅ ቆየው። እዚህ ጋር ቢበቃን አይሻልም? ተዙዬ 1-2 ዓመት ብቻ ታገሽኝ። በዚህም በዛም ብዬ የድህነትን ቀንበር ሰብሬ ደንበኛ ሻወር ያለው ቪላ ቤት ገንብቼ ነው በቀን 10 ጊዜ ገላችንን እየታጠብን እከካችንን ከላያችን ላይ የምናራግፈው። ይቅርታ ከዚህ በላይ ሌላ ተጨማሪ ዓመት ካንተ ጋር መቀጠል አልፈልግም። ዝም ብዬ ሳይ ከድህነት ጋር አንተ ትብስ የተባባላችሁ ተዋዳችሁና ተከባብራችሁ የምትኖሩ ነው የሚመስለኝ።
እኔ በአዲሱ ዓመት እቅዴ እንደ ንግሥት ተከብሬና ተንደላቅቄ መኖር ነው። መልካም የመፎከስ ዘመን ቻው ብላኝ በተቀመጥኩበት ጥላኝ ሄደች። ሳይሰሩ ማከክ ሰለቸኝ የሚሉት ነገር እኮ ነው የሚያስቁኝ። ግን አንዳንድ እንስቶች ቢሮ ቁጭ ብዬ በምሬት ካለቀ ጋር እያወራው ነው። 4 ዓመት ያለመታከት የመስሪያ ቤት አገልግያለሁ፣ ግን እስካሁን ደሞዜ ከቤት ኪራይ አልዘለለም። ምን አለ ታታሪነቴን አይተ አሁን እንኳን ደሞዝ ብትጨምርልኝ። ሀቅ ነው ታታሪነት አይካድም፣ ግን ደግሞ የደሞዝ ጭማሪ ለማግኘት ሌላ 4 ዓመት መታተር አለብህ። የዛኔ ሞቅ ያለ የ2000 ብር የደሞዝ ጭማሪ እንደማረግልህ ቃል ገባልሃለሁ። እስከዛው ግን የወር ደሞዝን ብቻ እየጠበቅክ አትኑር፣ ጎን ለጎን ኢንተርፕረነር ሁን፣ ስራ ፍጠር አለኝ። መፈጠሬን እየጠላው ቢሮውን ለቅቄ ወጣው። 4 ዓመት ሰርቶ 2000 ብር ሞቅ ያለ ለዛው ሞቀ ቀዘቀዘ ምን ይጠቅመዋል ብሩ? መስከረም 1 2017 አልቆ አዲስ ዓመት መጣ። የማለዳው ድባብ ደስ ይላል። ከቤተ ክርስቲያን የሚሰማው የቅዳሴ ድምፅ መንፈስ ያረጋጋል። ሰው ነጭ ለብሶ በጎዳናው ላይ ታች ሲል ይታያል። ቂጠማ የሚሸጡ እናቶች፣ በግ እየነዱ የሚሄዱ አባወራዎች፣ የዶሮ ገበያ፣ አንድ አይነት የባህል ልብስ ለብሰው የሚታዩ ቤተሰቦች፣ ከበሮ ይዘው አበባዮሽ ሆይ ሊጨፍሩ የወጡ ኮረዶችና ስዕል የሚያዞሩ ብላቴናዎች አውደ ዓመትን ከሚያስናፍቁ ትዕይንቶች መካከል ዋነኞቹ ናቸው። አንተ ግን ከውሃ የቀጠነ ሽሮህን ትበላለህ። 2018 ቢገባም የ2017 ችጋር አልለቀቀኝም። የአዲስ ዓመት ቀን የቤቴ በር ላይ ሆኜ ራዲዮ ከፍቼ እየሰማው በምድጃ ሽሮ ወጥ እያተከተኩ ነው። ድንገት በራዲዮ ውስጥ የሚለው ሙዚቃ ተለቀቀ። አሽሙር መሆኑ ነው ብዬ ራዲዮኑን ጠረቀምኩት። አንጎሌ ግን ይሸታል ሽሮ ሽሮ ይሸታል ሽሮ ሽሮ ያባብዬ ጓሮ እያለ መስፈኑን አላቆመም። ወዲያው የውጭው በር ተንኳኳ። ተነሳውና ከፈትኩ። ስለሚያዞሩ ሕፃናት ነበሩ። ሦስቱም እንኳን አደረሰ ብለው የአበባ ስዕል ያረፈበት አንዳንድ ወረቀት ሰጡኝ። አንደኛውን ስዕል ትክ ብዬ ሳየው አበባ ሳይሆን አጥር ስር የሚበቅል አረም መሰለኝ። አበባሽ የተጨረሰ ነው እምቦጭ የመሰለ አረም ይዘልኝ መጣው። ሮዝ አበባ እኮ ነው፣ አበባው ረግፎ ሾኩ ቀርቶ ነው አለኝ። ኪሴ ውስጥ የነበረውን 50 ብር አውጥቼ ተካፈሉ ብዬ ሰጥቼ ሸኘዋቸውና ልክ እንዲሄዱ አንድ ሀሳብ መጥቶልኝ ፈገግ ታካፍላለህ። ከዚህም ኑሮ ላይ የሚሰጥ ሰው እኮ ነው። በቃ አንተን እኮ ነው ፈጣሪ መባረክ ያለበት። አለቃ የሚኖርበት አፓርታሜ እጄ በሩ ላይ ቆመን እያወራን ነው። ፊት ለፊቴ ቆሞ በመገረም እያየኝ እንዴ እዮብ እንኳን አደረሰ ብዬ ልጆቹ ከሰጡኝ ስዕሎች መካከል ይዤ መጣሁትን አንዱን ስዕል ሰጠሁት። እንዴ አንተም እንደ ሕፃናት ስዕል ማዞር ጀመርክ? ስራ ፍጠር ብለኛል ነበር እንዴ? ምን ችግር አለው ባዞር? እሱስ ልክ ነህ ብሎ ኪስ ውስጥ እጁን ሰደደና 1000 ብር ቆጥሮ ሰጠኝ። አላመንኩም። ለኔ ነው አልኩት። አዎ ላንተ ነው ብሎ ፈገግ አለ በደስታ። አመሰግናለሁ መልካም በዓል ብዬው ትንሽ ሄድ እንዳልኩ እዮብ ብሎ ጠራኝ። ብር ሊጨምርልኝ ነው እንዴ ብዬ በደስታ ዞርኩና አቤት አልኩት። አሁን የሰጠው ብር ከቀጣዩ ወር ደሞዝ የሚቆረጥ ነው። እሺ መልካም በዓል ብሎኝ ወደ ውስጥ ገባ። ለነገሩ በ4 ዓመት 2000 ብር ከሚጨምርልህ ሰውዬ 1000 ብር መቀበልህ ራሱ ነው እውነት መስሎ መታየቱ ነው በጣም የሚገርመው። ምን ልታዘዝ? ስፔሻል ክትፎ። የሚጠጣስ? ያዘው የለ እንዴ ሰው እባክህ። ለብቻዋ ገባ ብላ ስፔሻል ክትፎ በጠጅ። ይቅርታ አንድ ለሹፌሩ ቦታውን ንገርልኝ። ሄሎ ይኸውልህ ብስራተ ገብርኤል መብራቱ ጋር ከሆንክ ወደ መካኒሳ አቦ ቤተ ክርስቲያን ስትመጣ መባ ሆቴልን አለፍ እንዳልክ በቀኝ በኩል 50 ሜትር ገባ ብሎ የወደ አቢሲኒያ ከነግርማ ሞገሱ በአዲስ መልክ ተከፍቷል። እዛ ጋ ነው ደርሷል። ጉድ እኮ ነው ባካችሁ። እኔ እኮ ማስታወቂያ ቆይ እንደዚህ ካልተሰራ ከዚህ በኋላ እኮ ይሄ ተራ ማስታወቂያ እኮ በቃ በጣም ቦሪንግ እየሆነ እኮ ቁጭ ብለህ እኮ ነው የምታየው እኮ አሁን የእሱን ማስታወቂያ። ሞትኩበት። መጣር ይሄው ብቻ ነው እንደዚህ ይዟል ማለት ነው። ፍር ሲል እሱን አንተ ገብተህ ትፈትሽዋለህ። እኔን ከፊቱ ሆነሽ አንተ ቀስ ብለህ ነው የምትመጣው። መጀመሪያ ቀስ እየመጣሁ ያዘው እና ሄድነሽ
በሰደፍ መታኝ። በሰደፉ ሲመቱኝ ይህን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ሲሞትበት ዞሮ ቦሮቹን አየና ተመልሰው እንደገና አብዬ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና መጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱ እና እንደዛ ነው። መርፌ ተወጋን ባሻ ነው የሚባለው። ይሄን ብላሽ በዚህ መድኃኒቱ ይደርሳል እንጂ ሙያዬም አይፈቅድም። በዚህ እንደንጨት ደርቆ ምን መርፌውን እኮ ነው የሚሰብርብኝ። አይዞህ በሰደፉ ሞቷል። እሱን በላ አድርገው አይዞህ። በስለት ግን አልነኩትም። ያው በመጥረቢያው ዛጋ ግመጥበት የበላ ይሽራል። ምን ጊዜ ፒኦቪ ዩር ዴቲንግ በጣም የተመታ ሰው ፓርት 2 ሺቲ በበረባሱ ለብሰሽ ትመጫለሽ። ይሄን ያክል አመዳም ነኝ እንዴ? አጭር ቀሚስ ምናምን እንኳን ቢቀር የሆነ ቱታ ነገር እንኳን ለብሰሽ አመጪ። ሰውዬ ቂጡ ያልተቀደደ አንድ ሺቲ ነበረኝ፣ እሱን ገርግጄልህ መጣሁ። ከዚህ በላይ ምን ትፈልጋለህ? ረንቅ ሌሎቹ ተቀደ አቦራብ ሊደፋኝ ነው። ምግብ አናሰው ለምንድን ነው የምትጮይው? ምን ልታዘዝ? ለኔ ጠቆር ያለ ማኪያቶና ተቆራጭ አምጣልኝ። ለኔ አንድ ስፔሻል በርገር ከቅቅል ጋር ታመጣልኝና 3 ስፔሻል ፒዛ ደግሞ ቴካዌ። እሺ አንዴ በኋላ እጠራለሁ። አስተናጋጁን ለምን ሰደድከው? 3 ስፔሻል ፒዛ ቴካዌ ነው ያልሽው? ጆሬ ነው። ጓደኞችሽን ይዘሽብኝ እንዳትመጪ አላልክም? እና ቤት ይዘሽላቸው ልትሄጂ ነው? አሁን አሰብስበው እየጠበቁኝ ነው። እንዲህ ይቻላል እንዴ? ራስሽ ለመክፈል ወስነሻል ማለት ነው። እኔ ዱምቡሎ አልያዝኩም። መመለሻ ትራንስፖርት ራሱ አንተ ነው የምከፍለው ብዬ ምንም ሳልይዝ ነው የወጣሁት። ራቁቴን ሊያስቀሩኝ ተመካክረው ነው አይላኩሽ ጓደኞች። ሲጀመር የት ሀገር ነው በርገር ከቅቅል ጋር የሚታዘዘው? እና በርገሩን በምን አባክ ነው አወራረድልክ ነው? አንተ ጅብ ሆኒቻውን ውስጧ ስኳር ያለበት ጅብ ውጣለች እንጂ እንዴት ነው እንደዚህ የሚታዘዘው? እንዴት ነው አንበሳው? እግዚአብሔር ይመስገን። ምን ላምጣልዎት? ዛሬ ሮብ አይደል? ሻይና የጾም ሚሊፎን ያምጣልኝ። እሺ። ግን ይኸውልህ ኬኩን የምታወጡበት ማንኪያ ከፍስኩ ጋር ስለሚነካካ በደንብ አሳጥበው። ከዛ በፎጣ ታስጠርግና በሶፍት ነገር ደረቅ አድርገህ ነው ማስወጣት። እሺ። ኬኩ የሚቀመጥበትንም ሳህን በፎጣ ነገር አስጠርገህ በሶፍት ነገር ደረቅ አድርገው። ምን ነው ጿሚ ነኝ ያልከው? በትን ሹካና ማንኪያ እንደዛው እንዳይነካካ ከጾም ጋር። ከተነካካማ ያው ገደፍኩ ማለት ነው። እሺ ምንም አያስቡ። ቆይ መች ወደ ሻዩ መጣውልህ? ጉድ እኮ ነው። ምን አይነት መታደል ነው? ሻዩ ላይ ስንመጣ ብርጭቆ ጭራሽ ወተት ነክቶት የማያውቀው ማኪያቶ ምናምን በሚሰራበት እንዳታመጣልኝ። እሱንም ቢሆን ግን በደንብ አሳጥበው። እሺ ምንም አያስቡ። ማንኪያውንም እንደዛው። እንደገና ስኳሩ ብዙ ጊዜ ማኪያቶ የሚጠቀመውም ሻይ የሚጠቀመውም ማንኪያውን ብዙ ጊዜ ስለሚያስገባው ይነካካል። ከተነካካ ደግሞ ገደፍኩ ማለት ነው። ስለዚህ አዲስ ስኳር ስቶር ውስጥ ምናምን ካለ አስወጣና እሱን አድርግልኝ። እሺ። ሰው እንዴት በዚህ ደረጃ ጸደቀብህ እኮ አንተ ላይ። ጌታ ሆይ እንደዚህ አይነት ልብ ስጠኝ። ሻዩን እንዳሉኝ አድርጌ አሰርቻለሁ። በጣም ይቅርታ። የጾም ሚሊፎኒ ግን ጨርሰናል። በቃ የፍስክ አድርገው። ምን አስደነገጠ ታዲያ? እና ከዛ እዚህ ድረስ መጥቼ ወንበር ላይ ተቀምጬ ሳልበላ ልሄድልህ? ወንበር ላይ ባልቀመጥ እሺ፣ ግን ወንበር ላይ ተቀምጫለሁ። አሃ ወንበር ላይ ተቀምጠዋል። እሺ። ጉድ እኮ ነው። አንዳንድ ሰው ያ ሁሉ ሰዓት እንዳልገድፍ እያለ ሲንቀባረርበት ቆይቶ በቃ ከምነሳማ ምናምን ብሎ አምጣው። እኔም በሃይማኖቴ አንቺም በሃይማኖትሽ የተባለው ዘፈን ነው። በቃ አለቀ። እውነተኛ ህይወታችሁ ላይ አንጠታችሁ ችግር የለም እኛ ፍቅር ነው እንጂ እምነት አይለየንም። እንዴት ነው የማይለያችሁ? አግብታችሁት ነገ ወልዳችሁ እንዴት ልትኖሩ ነው? ከቤተሰብ ጋር እንዴት ነው የምቀላቀሉት? ከዛ ልጅስ ሲወለድ እናንተስ እሺ ተጠናግራችሁ ተጋባችሁ። ልጅ ስትወልዱ ምንድነው የምታረጉት? የትኛው እምነት ነው የሚከተለው? የሆነ የተዘበራረቀ ነገር ራሳችሁ ውስጥ አታስገቡ። ከመነሻው የተለያየ እምነት ከሆናችሁ አትቀራረቡ። ምን አደከማችሁ? ለምን ቁስል ይዛችሁ ትወጣላችሁ? እኔ እኮ ፍቅራችን ብቻ ያሸንፋል። አያሸንፍም። ለትዳር ፍቅር ብቻ መሰረት አይደለም፣ ብዙ ነገር አለው። ቤተሰብ ከቤተሰብ ነው የሚጋባው። አትጨማለቁ። ምን ታስባላችሁ? ሻው ለዚህ አወራሯ ፈርስት ኦፍ ኦል በጣም ነው የሚያስቀው። ግን ስለዚህ ሀሳብ ምን ታስባላችሁ? ኮሜንት ላይ ባንቺ ብራዘር በጣም በያነና ስተኝ ጆሮ እንትን ስተኝ ኢትዮጵያን ወሬ ከመስማት ማለት ነው። እዚህ መኮርኮር ነው። ሰንተና ይመች 100 ብር ነበር። ዝርዝር የለሽም አባ? የለኝም። 100 ብር የለም ነው
አገኘሁኝ። አንተ ዝርዝር አግኝተህ ምን ቅድም 100 ብር ሰጥቼ 200 ሰጥቼ 100 ብር አይደል ያልከው? እንካ 100 ብር 200 ብር በላህ። እዚሁ በላህ እያየሁት በነፃን ይዞት ሄደው በነፃ ሁሉ አይደለም 100 ብር ሁሉ ሳያተርፍበት አይቀርም። ኮሜንት ላይ እስቲ ጻፉ። ፒኦቪ ክራሽሽ ሳትዘጋጂ ሲያገኝሽ እንጂ ራስሽ ነሽ። እስኪ ክፈችው። ደንግጣ ዘጋችሁ አንተ። አራት ተዘጋችበት። አሁን 5 ሰዓት ሙሉ አስቀምጣ እንዴ። ቅድም እኮ ያክስቴ ልጅ ነበረች ብላ ተሸምጥቷለች። አንዴ ይሄንን ቪዲዮ አይታችሁ ተመለሱ። መቅዲ ቆይ ለምን ከራሴ በላይ እንደወድሽ አደረግሽ? ለምን ባንቺ ፍቅር እንድሰቃይ ያደረግሽ? ምን እያደረገ ነው ያለው? ከ2 ዓመት በላይ ታግለናል እኮ። ምንድነው እያደረገ ያለው? መቅዲ ከራሱ በላይ ትወዳለህ። ስራህን ያበላሽው። እንዴት ሙሉ ልብህን ትሰጣለህ? ሊጠቀሙብን ነው የሚፈልጉት። ንጽህናችንን ነው የሚፈልጉት። በእድሜያችን እየቀለዱ ነው ያሉት። ካለፈ በኋላ ማልቀስ ምን ይሰራል? መቅዲ ይሄንን ቪዲዮ ስታይ ራርታ ይቅርታ ትጠይቃለች? መቅዲ ጸጽታታል ብለህ ነው? ስቃት አልካለች። በቅቷታል። መቅዲ ረስታለች ወንድሜ። መቅዲ ከጓደኞቿ ጋር ካርታ እየተጫወቱ በአንተ ቪዲዮ እየሳቁ ነው ያሉት ወንድሜ። ሳድ ትሩዝ የመቅዲ ክፋት ላይ ኩራት ነው የጨመርክላት ወንድሜ። አሁን ቅብር ባይዘ በጣም ሪያሊቲ። አሁን ይሄን እኮ እንደዚህ አይነት ቪዲዮ ስለሰራው በጣም ምናምን የምትለው እኮ ነው ይመስለው። ስቃው ነው በቃ ከጓደኞቿ ጋር ምናምን አላግጣ ነው መታልፍ። እናት አንዴ ላስቸግርሽ፣ ይቅርታ። አቤት። ምን አይነት ልብስ ነው ነበር ደግሞ? እንደዚህ ጀመራችሁ? ዝም ብለህ ተመቸሽም ነው አትልም እንዴ? አይደለም ወይ? ተስፋዬ የሚባል ብሎክ 25 አካባቢ ነው። ብሎክ 25 የቱ ጋር ነው? ከተመቸው ዝም ብለህ ተመቸሽም ነው አትልም እንዴ? አይደለም ነው። ፈርተህ ነው? ፈርቻ አይደለም። ብሎክ ጉድ እኮ ነው ማለት በግድ ተመቸኸኝ። የእውነቴን እንዴ? ለምን ትፈራለህ? ቆይ እንደው መጣሁኝ በዛ ጋር በግድ ተመችተህ በቃ ተመችቻለሁ። ምን ሆነ ነው የምታካብደው? ሻማር እኮ ግን ምንድነው? ቆይ የምታስነካቸው ምንድን? እኔ እኮ ልጆቹን ሴቶቹን ምን እንደምታስነካቸው እኮ ነው ማላውቀው። ግን ሻማር እናትሽን ለመጨረሻ ጊዜ ያየሻት መቼ ነው? አሁን ከ10 ደቂቃ በፊት። ወይ ቅርብ ነዋ። ቅድም ነው ያየኋት መጨረሻ ጊዜ። የእውነት እናትሽን ለመጨረሻ ጊዜ ካየሻት ስንት ጊዜ ሆነሻል? ግቢ ከመጣሁ በኋላ አላየኋትም። አይ ቲንክ 5 ወር። የት ነው ያለችው እናትሽ? አርባ ምንጭ። ኦ አርባ ምንጭ ሩቅ ነው። ግን ዛሬ ሄደን ድንገት ሰርፕራይዝ ብናረጋት እውነትን ነው። ሁላችንም ጀምረናል። እንግዲህ አርባ ምንጭ ደርሰናል። አርባ ምንጭ ቤቢ። የእውነት ግን መስሎሽ ነበር መጀመሪያ? መሰለኝ። የእናቴ ሪያክሽን መገመት አልችልም። እንግዲህ አሁን የጁሊያን እናት እየመጣን እንደሆነ አያውቁም። ሰርፕራይዝ ነው የምናረጋቸው እና ያለን አንድ ላይ እንግዲህ በግ ልንገዛ እየወጣን ነው። ኧረ በርጠሚዮስ ይጫን ሰው እንግዲህ ለእናቷ የሀበሻ ልብስ ገዝተናል። አሁን ቀጥታ ወደ ቤት እየገባን ነው። ሰርፕራይዝ ልናረጋቸው ነው። እርግጠኛ ነሽ ማዘር ቤት አሉ? እንግዲህ አሁን ሰርፕራይዝ ልናረጋቸው ነው። በጉን እያወረድን ነው። አርባ ምንጭ ድረስ ነው የመጣው። ተባረርሽ ነው የምትላት በእርግጠኝነት። ለ5 ወር አልተያዩም። አሁን ተደበቂሽ። ይሄ ነው ግቢው። ሰላም ነው። ያመስራች አለች። ከእናቷ ጋር ተገናኝ ይላል። ኧረ አንተ ደስ ሲሉ በጊዛ ይችላችሁ ሀበሻ ልብስ ይኸውላችሁ። ይቻላል።
ለ5 ወር ለ4 ወር አገኘኋት። አዲስ አበባ እኮ ነው። አዎ ከአዲስ አበባ ነው የመጣነው። ከአዲስ አበባ? አዎ በጣም ይገርም ነው። እሺ ደግሞ ጠይቂያት እኮ አልመጣም በዓል ብላኛለች። ከአዲስ አበባ ድረስ መጣችሁ? እግዚአብሔር ይመስገን። እንዴት ነው? ደህና ነው። በቃ እኔ አሁን ህልም የመሰለኝ ነው የሆነ ማውራራ ሆነ። ደግሞ አሁን ለእኔ ህልም እንጂ እውነት አይመስለኝም። ኧረ አንተ ደስ ሲሉ ደግሞ በጣም ናፍቃኛለች እያለች ነው። እውነት ነው። እናት እኮ አቅፋት ሁሉ ትናፍቃለች። በዓሉን ለብለን ልናከብር ነው። አሁን ግን ያላሰብነው ሌላ ነገር መጣ። ተመስገን። ጌታ ስም ይባረክ። እግዚአብሔርን እናመሰግናለን። መልካም ይግጠማችሁ። ሳቢ ደግሞ ይኸው የዓመት በዓሉን በግ ሳንገዛ ቀርቦ የዓመት በዓል በግ አመጡልን። በዓልን ፈታ ብለሽ አሳልፊ። እኔ ልሂድ አይሻልም? ቪዲዮአችንን በዚህ መልኩ ጨርሰናል። ላይክ ፎሎ ብቻ ቻው። ላይክ ፎሎ፣ ኮሜንት ላይ ደግሞ ለእናቶቻችሁ ያላችሁ ፍቅር በርጣሚያስ ደግሞ ይችላል። እኔ ልታርደው ነው ምናምን በያት እሺ። ቶሎ አንቺ ሴት ልጅ ከመቼ ጀምሮ ዶሮ የምታርደው? ዛሬ በቃ በላጣ አባ አራ ዶሮኒ ማርዶ እያለች ነው አረገችው። አንቺ እኔ ነው ዶሮ ማርደው ልትል ነው ልጅ እናታቸው ነው በቃ ሊያስነቅባት ታይ ልትባል ወይ እሰይ ይመጣና ይመጣ ከመጣሽ ቀርማን ይደፈኝልኝ ይደፈኝልኝ ወይ ካባሴ ደውለት እሺ አሁን ይደፈኝልኝ ሸደፍኝ እኔ እሱ ያለኝ በሰሚ ነው እንደዚህ ያጥኝ ነው ይባልሽ ተቆጣለሽ ደሮ ነው አሁን ዳርዶ ስለሆነ ፍቅረኛ ሲወርሽ እንጂ ፍቅረኛ አለኝ ፍቅረኛ አለኝ አለኝ እኔ እሱ ላይ ያገባኝ እሺ አሁን አሁን ደህና ይዤው ነበር ነው ሾና ይሄ ዶሮ ለምን ባንዴሽ ዶሮ ምታዲያቺ ዳርዶ ዶሮ ነው ይሄ ዶሮ ሞከራ አደሻለ ባንቲያጅ ሲመኝ ይጠናገሽ ባንቺ ውሃ በብርጭቆ አሁን ድፍና ልክ ሳርደው ድፍና አረ ድፍና ይሄ ዶሮ መስመስ አይ ዶሮ ልጌቱ አይ ቁሌቱ አለቀ ተቁራቱ አለቀ አንቺ ጋር እየመጣ ነው ኩሪያታና ጋር በሩን አላገኘውም ማለት ነው አያገኘው በጣም ነው የተናደደችው ማዘርየዋ። ለማንኛውም ለዛሬ አስኩላችሁ ቪዲዮዎች እነዚህ ይመስሉ ነበረ። ለተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮን ላይክ ማድረጋችሁን እንዳትረሱ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች ላላችሁ ዋናው ወደ ቪዲዮ እስክንገናኝ ድረስ ዋና ፒስ አውት